የእግዚአብሔር ነው። ስልጣን የእግዚአብሔር ነው። ሁሉ የእግዚአብሔር ነውና የተሰጠነ ስልጣን በአግባቡ ተጠቅመን እግዚአብሔርንም ሰውንም አገልግለንበት በረከት እንድናገኝበት እግዚአብሔር በቸርነቱ ያይሽሉ ሁልጊዜ በደጃችን ላይ የሚያንኳኩ እነዛ ናቸው ዳግመኛ ዋጋ የሚያሰጡ። ስለዚህ በዛ መልኩ እንድናይፍ እግዚአብሔር በቸርነቱ ያግዘን። ምሳሌውን ክርስቶስ ባልንጀራዬስ ማን ነው ላለው ሰው የተናገረው ነው። ካህኑ የተባለው ሰው እንግዲህ እንዳያችሁት እነ መልከጼዴቅ መስዋዕት አቀረቡ። ሌዋውያኑ በዛ በነበራቸው ማዕረግ ላይ አገለገሉ፣ መስዋዕት አቀረቡ። በዛም ላይ ግን አገልግሎታቸው አዳምን ከሞት ወደ ሕይወት ማሻገር አልቻለም። የነበረውን ችግር መቅረፍ አልቻለም። የሰዎች ደም እንዳልጠቀም አይቶ አንድያ ልጁን ወደዚህ ዓለም እስኪልክልን ድረስ ደጉ ሳምራዊ የተባለው ኢየሱስ ክርስቶስ ነው። ስለዚህ የተሰበረውን ሰው ጠገነለት፣ አከመው ማለት። እግዚአብሔር ግን ሁላችንም እኩል አድርጎ ፈጥሮናል። ስንፈጠር አንድ ነን፣ ስንሞትም አንድ ነን። መካከሉ ላይ ግን መለያየት አለ። ሀብታም፣ ድሃ፣ ባለጸጋ። ስንሞትም ለየትኛው ሰው ድሃው የሚቀበርበት ሀብታሙ የሚቀበርበት መቃብሩ አንድ ነው። ግን ማሳመሪያ ሊኖረው ይችላል። ያ አይደለም ጽድቅ የሚያሰጠውና ስለዚህ ሁላችንም ሰው ስናከብር ርዕሰ አበው የተባለው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የሚከበርበት እጅግ በጣም ብዙ የተደራረቡ በዓላት ናቸውና እንኳን ለዚህ ባለ ክብር በሰላም አደረሰን አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑላችሁ። አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። አይቶትም አዘነለት። እግዚአብሔር በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቀደም ብላችሁ የመጣችሁ በቅዳሴው መካከል ታላቁ አባታችን በንባብ ያሰሙት የቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 39 ከቁጥር 29 እስከ 38 ድረስ በንባብ ሰምተናልና እኛ ግን ለመነሻነት ያህል እሱ አባታችን እግዚአብሔር ሐሳባችንን አስተካክሎልን ቢነግረን ቢያስተምረን አይቶትም ምን አለለት? ቃሉን ከኔ ቀጥላችሁ ትናገራላችሁ። አይቶትም በሉ እስኪ አዘነለት፣ አይቶትም ራራለት። እግዚአብሔር በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኃይለ ቃሉ አንድ ሰው ወደ ጌታ ኢየሱስ ክርስቶስ ቀርቦ ባልንጀራዬስ ማን ነው ብሎ ጠየቀው። ክርስቶስም አንድ ምሳሌ ነገረው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። እሱም በወንበዴዎች እጅ ወደቀ። ወንበዴዎቹም ደበደቡት፣ ገረፉት፣ አቆሰሉት። በሞትና በሕይወት መካከል እያለ በመንገድ ዳር ጥለውት ሄዱ ይላል። ከዚህ በኋላ ድንገት አንድ ካህን መጣ። አይቶትም ገለል ብሎ አለፈ። በሁለተኛ ደረጃ አንድ ሌዋዊ መጣ። እሱም አይቶት አለፈ። በሦስተኛው ጊዜ ግን ሊያልፈው የማይወድ ጩኸቱን የሚያደምጥ ስብራቱን የሚጠግንለት በአባትነት ፍቅር የሚሸከመው የልጅነትን መንፈስ ሊያላብሰው የመጣው አንድ ደግ ሳምራዊ ሰው ግን አይቶትም ምን አለለት? አዘነለት። እግዚአብሔር አባታችን በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬም ቤትና ስፍራ ይቁጠረው እንጂ በየአስፋልቱ የሚጮሁ ቤታቸውን ዘግተው የሚጮሁ ቀን ጨልሞባቸው የሚጮሁ ብዙ ወገኖቻችን አሉ። ግን አይተን አዝነንላቸዋል ወይ? ብዙ ጊዜ ስናስብ በተለያየ መልኩ ግማሹ ዳቦ አጥቶ ያለቅሳል፣ ሌላው ታሞ ያለቅሳል፣ ሌላው ተፈናቅሎ ያለቅሳል፣ ሌላው ሰላም አጥቶ ያለቅሳል። ስለዚህ ዓለማችን ላይ ጩኸት በዝቷል። ስለዚህ አይቶ የሚያልፍ ነው የበዛው። ልክ ቀድሞ እንደመጣው ሰው አልፎ የሚያይ የማይራራ ምንድነው ህመምህ ብሎ የማይጠይቅ ነው። ደጉ ሳምራዊ ግን ቀረበና አይቶትም አዘነለት። የሰው ደሙ እየፈሰሰ ነው። ደሙ ወደ እኔ ይመጣል ብሎ አልተጸየፈው። ቁስሉንም በዘይት አደረቀለት። በዘይትም አድርጎለት ቁስሉን አሰረለትና ከሚሄድበት መንገድም ቀርቶ በሚጓዝበት አህያ ላይ ጫነው። ወደ እንግዶችም ማደሪያ አደረሰውና ለእንግዳ ቤቱ ኃላፊ ሰው እንዲህ ሲል መልእክትና ኃላፊነት ሰጠው ይላል። አንተ ሰው
ይሄንን ሰው ተንከባከብ፣ የሚበላውን የሚጠጣውን አቅርብለት፣ በሚተኛበትም ስፍራ ላይ ምቹ ነገር አዘጋጅለት። ይሄንን ለምታውን ብሎ 2 ዲናር ሰጠው። መጨረሻ ላይ ግን ለምትደክመው ድካም ሁሉ እኔ ስመለስ ምን እልሃለሁ? እከፍልሃለሁ። ዋጋ ከሰማይ ነው። እዚህ ምድር ላይ የምንሰራቸውን ስራዎች ከሰው እንጠብቃለን። ጠርተውን እንጠራለን፣ አብልተውን እናበላለን። ግን ሊያበሉን የማይችሉ ግን ሊሰጡን የማይችሉ ሁልጊዜ በደጃችን ላይ የሚያንኳኩ እነዛ ናቸው ዳግመኛ ዋጋ የሚያሰጡን። ስለዚህ በዛ መልኩ እንድናይት እግዚአብሔር በቸርነቱ ያግዘን። ምሳሌውን ክርስቶስ ባልንጀራዬስ ማን ነው ላለው ሰው የተናገረው ነው። ካህኑ የተባለው ሰው እንግዲህ እንዳያችሁት እነ መልከጼዴቅ መስዋዕት አቀረቡ። ሌዋውያኑ በዛ በነበራቸው ማዕረግ ላይ አገለገሉ፣ መስዋዕት አቀረቡ። በዛም ላይ ግን አገልግሎታቸው አዳምን ከሞት ወደ ሕይወት ማሻገር አልቻለም። የነበረውን ችግር መቅረፍ አልቻለም። የሰዎች ደም እንዳልጠቀም አይቶ አንድያ ልጁን ወደዚህ ዓለም እስኪልክልን ድረስ ደጉ ሳምራዊ የተባለው ኢየሱስ ክርስቶስ ነው። ስለዚህ የተሰበረውን ሰው ጠገነለት፣ አከመው ማለት እሱ ስለኛ ቆሰለ፣ እሱ ስለኛ ተሰቀለ፣ እሱ ስለኛ ደሙን አፈሰሰ። የሞትነውን ርቀን የነበርነው ሰዎች በመስቀሉ ስቦ ወደ እቅፉ አቀረበን። ክብርና ምስጋና ለተወደደው ስሙ ይሁን። ስለዚህ በዚህ መልኩ ነው ሐሳቡን የነገረን። ስለዚህ አይቶትም አዘነለት። እናታችን ቅድስት ክርስቶስ ሰምራን በዛሬው ቀን ስናያት ርኅርኅተ ልቦና የሆነች 12 ልጅ የነበራት ቤተሰብ መሪ የነበረች ኃላፊነቷን በደረጃ የተወጣች አንድም እንከን የሌለባት በቤተሰብ በዘመድ በአዝማድ በአካባቢው የተወደደችና ውድ ሴት የነበረች ግን ራሷን ለእግዚአብሔር አሳልፋ የሰጠች ሴት ነበረች። ይችን ሴት ዛሬ ታላቅነት የተሰጣትን ቃል ኪዳኗን ቀን እያከበርን እንገኛለን። በረከቷ ይደርብን። ቅድስት ክርስቶስ ሰምራ በአንድ ስፍራ ላይ ቆማ ትጸልይ ነበረ። ምን ትል ነበር? ትጸልይ ነበር። ጸሎቷም የሚገርም ነበረ። የዳዊትን መዝሙር እያነሳች ተዘከር እግዚኦ ከመ መሬትንህነ፣ አቤቱ እኛ አፈር እንደሆንን አስብ። ይሄንን እያለች ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልወልድ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሳ ሆነ መሰላቸው እያለች ይህንን ዝማሬ ተዘምር ነበር። እየደጋገመች እየዘመረችም ድንገት ከሰማይ የሚያስደነግጥ ነገር መጣ። እሱም የሁላችን ፈጣሪ የሁላችን አባት ኢየሱስ ክርስቶስ ተናገራት። ክብርና ምስጋና ለተወደደው ስሙ ይሁን። ስለዚህ ቅድስት ክርስቶስ ሰምራን አነጋገራት። ምን እንደምትፈልግ፣ ምን እንደምትሻ፣ ምን ሊያደርግላት እንደምትፈልግም ይጠይቃት ነበር። እሷ ግን በሚገርም ሁኔታ አንድ ጥያቄ ጠየቀችው። አባቴ ወይ ቀድመው የሞቱትንም ዛሬ እየሞቱ ያሉትንም ወደፊትም የሚሞቱትን ወደ ሲኦል አታስገባቸው፣ ወደ መንግሥተ ሰማያት አስገባቸው አለችው። መነሻችን አይቶትም ምን አለለት? አዘነለት። ማዘን ማለት እንዲህ ነው። ይቺ ቅድስት እናት ስለሞቱት፣ ስለ ኃጢአተኞቹ፣ ስለ በደለኞቹ፣ ክፉ ስለሰሩት፣ ስለ ነፍሰ ገዳዮቹ ሳትለይ በየትኛውም መልክ ሳትነጣጠል እንዲምራቸው ጠየቀችው። ጌታ ኢየሱስ ክርስቶስ ግን አንድ ቃል ተናገራት በሚያስገርም ሁኔታ። አዎ ሐሳብሽን ሰማው አደመጥኩም፣ ግን አንድ ነገር ልንገርሽ፣ አዳምና የልጅ ልጆቹ አጥፍተዋል። በጥፋታቸው ዋጋ ተከፍሎባቸዋል፣ ወይም ዋጋ ከፍለዋል። ወደ ሲኦል ወደ ደይን ወድቀዋል። ግን አዳምና ልጆቹ ከበደሉት በደል በላይ እኔ ዋጋ ከፍያለሁ። በመስቀል ላይ ተሰቅያለሁ። ምራቅ ተተፍቶብኛል። ራሴን በዘንግ ተመትቻለሁ። ልብሴን አውልቀው ከለሜዳ አልብሰውኛል። በሊስተሊቶስ ጥራስ እስከ ቀራንዮ ከቤተ ቀያፋ እስከ ሐና ቤት ድረስ እየደበደቡ እየገፈተሩ ወስደውኛል። ብዙ ዋጋ ከፍያለሁ። የአዳም ልጆች በደል ወይስ የኔ ዋጋ መክፈል ይበልጣል? የትኛው ይሻላል? ፍረጂ አላት። እርሷማ እኔ ኃጢአተኛ ነኝ፣ እንዴት እፈርዳለሁ? ፍርድን ለእኔ አትስጠኝ አለችው። ስለዚህ ኢየሱስ ክርስቶስ ይሄንን ቃል ነገራት። ቅድስት ክርስቶስ ሰምራ ግን አላቆመችም። ማርልኝ፣
ይቅር በልልኝ እያለች ይህንን ሐሳብ ደጋግማ ትናገር ነበር። ስለዚህ ይህንን ሐሳብ እየተናገረች በውስጡ አንድ ነገር መጣላት፣ ኃጢአት ሰው እንዲሰራ። ምክንያቱ ሰይጣን ነው። ምክንያቱ ማን ነው? ተናገሩ። ማን ነው ምክንያቱ? ስለዚህ የኃጢአት ምንጩ መድረቅ አለበት። ኃጢአት ከሚነሳበት ስፍራ ከምንጩ ከደረቀ የሰው ልጆች ሁሉ ኃጢአትን አይጎነጩም፣ በኃጢአት መርዝም አይበከሉም፣ ኃጢአትም አያበላሻቸውም። ስለዚህ የኃጢአት ምንጭ የሆነውን ቦታ እሱም ሳጥናኤል ነው። ሳጥናኤልን ወይም ዲያብሎስን ይቅር ብትለው ዓለም ሁሉ ከሲኦል ወደ ገነት ይሸጋገራል፣ ከሞት ወደ ሕይወት ይሸጋገራል፣ ከኃጢአት ጽድቅን ይለብሳል። ስለዚህ ይህንን ሐሳብ ተሸክማ ጌታ ኢየሱስ ክርስቶስን እንዲህ አለችው፣ ሁሉም ሰው ከሚገድልና ከሚያጠፋ ከሚያሳድድ ለጥፋቶች ሁሉ ምክንያት ከሆነው ዲያብሎስን ብትምርልኝ ልጆቼና ልጆች ሁሉ ኃጢአት አይሰሩም አለችው። ኢየሱስ ክርስቶስም እንዲህ አላት፣ ቀድመው የነበሩትም ዛሬ ያሉትም ወደፊት የሚኖሩትም የማይጠይቁትን ጥያቄ ጠይቀሻል። ይሄ ከባድ ጥያቄ ነው። ምክንያቱም ዲያብሎስ ይሄንን አይፈልግም። በመጀመሪያም ክብሩን ያጣው ንጉሥ ሆናለሁ ብሎ ነው። ስለዚህ እሱ መዋረድ አይፈልግም፣ እርቅ አይፈልግም፣ ዝቅታን አይፈልግም። ሁልጊዜ በከፍታ ላይ መኖር ይፈልጋልና እሺ በእጅ አይልሽም አላት። እርሷ ግን ዝቅ ብላ ወድቃ ኢየሱስ ክርስቶስን ጠየቀችው። የዚች ቅድስት እናት በረከቷ ይደርብን። የዚች ቅድስት እናት ርኅራኄነቷ፣ ቸርነቷ በልቦናችን ይደርብን። ስለዚህ ቅድስት ክርስቶስ ሰምራ ይህን ቃል በተናገረበችበት ሰዓት ፀሐይን ጥቅሻ ቅዱስ ሚካኤልን ላከው። ሁለታቸውም ወደ ሲኦል አመሩ። ሲኦል ላይ በሄዱበት ሰዓት የሚገርመው ቅድስት ክርስቶስ ሰምራ ስታይ የሰው ልጆች እንደ ውሻ ቡችላ ይናከሱ ነበረ። አንዱ አንዱን ይበላ ነበረ፣ አንዱ አንዱን ያደማ ነበረ። አየች፣ ጭንቅ ነው፣ መከራ ነው። ይሄንን መከራ ከዚህ ከሲኦል ወደ ገነት እያለች ለመነችው። ለዚህ ነው አይቶትም አዘነለት። አይቶ ማዘን፣ አይቶ ንፉግ አለመሆን፣ ጨካኝ አለመሆን ከአባቷ ከኢየሱስ ክርስቶስ ተምራለችና፣ ስለዚህ በዚህ መልኩ ቅድስት ክርስቶስ ሰምራ ወደ ሲኦል በራፍ በደረሰችበት ሰዓት በዛው በእነሱ ቋንቋ ሳጥናኤል 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 ብላ 3 ጊዜ ደጋግማ ጠራችው። እሱም ተደላድዬ ነግሼ ከምኖርበት ስፍራ ማን ነው የሚጠራኝ? ማን ደፋር ነው ብሎ ከዛ ከነበረበት ስፍራ ላይ ወጥቶ መጣና አንቺንማ ቀድሞም ስፈልግሽ ሳፈላልግሽ ነበር፣ አሁን ባለሁበት ነግሼ በምኖርበት ስፍራ መጣሽ ብሎ እጇን አፈፍ አድርጎ ወደ ሲኦል ወሰዳት ይላል። እንግዲህ ቅዱስ ሚካኤል በያዘው ሰይፍ በዛ በሰይፍ እሱን ከመታው በኋላ ቅድስት ክርስቶስ ሰምራም ቅዱስ ሚካኤልም ወደ ሲኦል ገብተው በክንፋቸው ረድኤት እግዚአብሔር በሰጣቸው ጸጋና በረከት ከ10,000 ነፍሳት በላይ ከሲኦል ወደ ገነት አሸጋግረዋል። ክብር ምስጋና ለመድኃኒዓለም ይሁን። ስለዚህ የዛሬቱ ዕለት የቃል ኪዳን ቀን ማለት ቅድስት ክርስቶስ ሰምራ ክርስቶስ አባታችን ቃል በገባላት መሰረት ሲኦል ውስጥ የነበሩትን የሚነካከሱትን እየተበላሉ ያሉትን ሰዎች ወደ መልካምነት ታይቶ ወደማይጠፋ አግኝቶ ማጣት ወደሌለበት በልቶ ረሃብ ወደሌለበት ወደ ገነት አሸጋግራቸው። ክብር ምስጋና ለእናታችን ለቅድስት ክርስቶስ ሰምራ ይሁን። ምክንያቱም ለእነዚህ ሰዎች ከሲኦል ወደ ገነት መሸጋገር ምክንያቱ እሷ ናት። ከሲኦል ወደ ገነት እንዲሸጋገሩ የደከመችው ዋጋ የከፈለችው እሷ ናት። ከዚህ ሐሳብ ምን እንውሰድ? እኛ ሁላችንም አሁን በዚህ ዘመን ላይ እንደ ቅድስት ክርስቶስ ሰምራ ብዙ እናቶች አለን። ምናጣላ እንጂ ምናስታርቅ ግን አይደለንም። በአሉባልታ በሐሜት የብዙ ሰዎችን ትዳር እንበትናለን። ቅድስት ክርስቶስ ሰምራ ግን ስለጠፉት ስለ ከእግዚአብሔር ሕይወቱ ስለተለዩት ወገኖች ግን ወደ እግዚአብሔር ቤት ገብታ ዋጋ በሚያስከፍል ሁኔታ ትጸልይ ነበር። እናንተ ክርስቲያኖች ሁላችንም ከቅድስት ክርስቶስ ሰምራ የምንማረው ራስን ዝቅ አድርጎ የወደቀውን ለማንሳት፣ ራስን ዝቅ አድርጎ የተራበውን ለመመገብ፣ ራስን ጎድቶ ሌላውን ለመጥቀም መስራት እንደሚያስፈልግ ነውና ስለዚህ በዚህ ሕይወታችን ዛሬ ዓለማችን ላይ
እንደው በሀገራችን በኢትዮጵያም ጭምር እያንዳንዳችን ደጅ ድንኳን አልተጣለም እንጂ ያላዘነ ማን አለ? ሁሉ አዝኗል። የሚታየው ነጠላው ነው ነጭ ሆነው እንጂ ውስጣችን ደም ናሙና ተወስዶ ፈጣሪያችን ኢየሱስ ክርስቶስ የእያንዳንዳችንን ናሙና ቢያየውና ቢመለከተው ከቁራ በላይ የጠቆረ ችግር አለብን። በድለናል፣ ኃጢአት ሰርተናል። እዚህ ስንመጣ እናለቅሳለን፣ ስንወጣ ሰው እናስለቅሳለን። እዚህ ስንመጣ መስዋዕት እንሰጣለን፣ ስንወጣ ድንጋይ እንወረውራለን። እዚህ ስንመጣ እንዘምራለን፣ ስንወጣ እንዘፍናለን። እዚህ ስንመጣ እንተቃቀፋለን፣ ስንወጣ እንመካከሳለን። በዚህ ሕይወታችን አሁን ሁላችንም ቅድም ባነሳነው ርዕስ ላይ ሐሳብ እንጂ ተግባራዊ አልሆንምና በዚህ መልኩ እየጠፋን ያለ ነው። ስለዚህ ላለመጥፋት ሰው ቆሞም ላለመውደቅ እግዚአብሔር የሚለውን መስማት ያስፈልጋል። የእናታችን የቅድስት ክርስቶስ ሰምራ በረከቷ አይደርብን። ለዚህ ሁላችሁም እንዳያችሁ አይቶትም ምን አለለት እናንተ እዘኑ እንጂ ዛሬ በየከተማው ዳር ላይ ወድቀው የምታዋቸው ሀብቷን ንብረቷን ካልመለሽ ከዚህ ጉባኤ ተለየሽ ትሆኛለሽ አላት። አያችሁ፣ ንግሥት እኮ ናት፣ ሰራዊት አላት። ማዘዝ፣ መናዘዝ፣ ማስገደል፣ ማሳሰር፣ ከሀገር ማሰደድ ስልጣን አላት። ታላቁ ሊቅ ግን የእግዚአብሔርን ሕግ ከመንግስታዊ ሕግ ጋር አላነጻጸረም። ሰማያዊ መንግስት ይበልጣል፣ ሰማያዊ ሕግ ይበልጣል፣ የእግዚአብሔር ታላቅነት ይበልጣልና ይሄን አድርጊ ባላሳት እኔ እኮ ንግሥት ነኝ፣ እሷ ስደተኛ ናት፣ መጻተኛ ናት፣ ከአንድ ተራ ሴት ጋር እንዴት እኔን ታነጻጽረኛለህ አለችው። ቅዱስ ዮሐንስ ግን ቅድም ባያችሁት መልክ በመነሻችን ላይ አይቶ ምን አለለት? አዘነለት። አይቶትም አዘነላት። ራፊ ጨርቅ የለበሰችው በእንባ ልብሷ የተቀዳደደባት ጸርጓን እየነጨት ፊቷን እየጸፋች ደም እንባ የምታለቅሰው መበለቲቱን ተመለከታት፣ አዘነላት፣ ራራላትም። ስለዚህ እንዲህ በምትልበት ሰዓት ንግሥቲቱን እንዲህ አላት፣ ከዚህ በኋላ ሥጋ ወደሙ አትቀበይም፣ ከክርስትና ሕይወትሽም ከቤተ ጉባኤ አገልግሎትም ከዚህ ከጉባኤ ላይ ተወግዘሻል፣ አውግዤሻለሁ፣ ለይቼሻለሁ ብሎ አባረራት። ግን ንግሥቲቱ ከዛ ሰዓት ጀምሮ እሱን ለማስገደል እሱን ለማሳሰር ታላላቅ የሆኑ መከራዎችን ታበዛበት ነበር። እንግዲህ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ንግሥቲቱን የገሰጸ ከዛ ከጉባኤ የለያት ሰው ነው። ዛሬስ አባቶቻችን ታላላቆቹ አባቶቻችን መልካም የሚሰሩ እንዳሉ ሁሉ ሌሎችን እንዳያችሁት እንደሰማችሁት እንዳየነው እንደሰማነው በዛ መልኩ እማናያቸው እማናገኛቸው ሰዎች አሉ። እንደነ ቅዱስ ዮሐንስ አፈወርቅ ደግሞ ክፉ የሰሩትን ሰዎች ከጉባኤ ሳይቀር እየለዩ ታላላቅ የክርስትና ስራን ይሰሩ ነበረ። ለዚህ እግዚአብሔር አባታችን በቅዱስ ዮሐንስ ላይ አድሮ ታላቅ የሆነውን ስራ የሰራ ሁላችንንም ያከበረን የቅዱስ ዮሐንስ አፈወርቅ አባት እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ ሁላችሁም በዚህ በዘመናችን ላይ ሰው ስለ እውነት ሊፈርድ ያስፈልጋል። ስለምን? ስለ እውነት። ዛሬ የታሰረ ሁሉ እኮ ወንጀለኛ አይደለም። ግማሹ በሐሰት ተመስክሮበት ለመስካሪዎቹ ገንዘብ ተከፍሏቸው ባላዩት ባልሰሙት ባልዋለበት ባላደረበት የታሰረ ሰው አለ። እነ ቅዱስ ዮሐንስ አፈወርቅ ስለ እውነት መስክሮ ታሰረ። እጁን እግሩን ታሰረ። እህል እንዳይበላ ውሃ እንዳይጠጣ ጨለማ ውስጥ አግዘው አሰሩት። አያችሁ፣ እውነት ያሳስራል፣ እውነት ያሰድዳል፣ እውነት መከራ ያስቀብላል። ለዚህ ነው ክርስቶስ አባታችን ጽድቅን በምታደርጉበት ሰዓት ከአንዲቱ ከተማ ወደ ሌላይቱ ከተማ ሽሹ፣ የቀደሙ አባቶቻችሁንም እንዲሁ ያደርጉባቸው ነበርና። ስለዚህ ጽድቅን የሚፈልጉ ሰዎች ይሰደዳሉ። ቅዱስ ዮሐንስ አፈወርቅ ታሰረ። ያ መስቀል የሚባረክበት እጁ በሰንሰለት ታሰረ። ያ ብዙ ሰዎችን በታላቅ አገልግሎት ያገለግልበት የነበረው እግሩ እንዳይንቀሳቀስ ታሰረ። ልሳኑ ግን ከእግዚአብሔር ጋር ይገናኝ ነበረ። አንደበቱ አልታሰረም። እግዚአብሔርን ይጠራ፣ እግዚአብሔርን ያመሰግን ነበር። ዛሬም ጠላቶቻችን የሚያቱት እጃችንን ነው። ጠላቶቻችን የሚያቱት እግራችንን ነው። አንደበታችን ግን ማሰሪያው ከሰማይ ነው። ሰው ሊያስረው አይችልም። ይህንን አንደበት እርሱ መዝጊያው መክፈቻው እጁ ላይ ያለው ክርስቶስ አባታችን ሁላችንንም ስላከበረን ስሙ የተመሰገነ ይሁን። የቅዱስ ዮሐንስ አባት ግን በተዘጋው ገብቶ ሰላም ይሰጣል። የታሰሩትን ሰንሰለቶች ይበጥሳል። የታሰረውን ሰው እስራቱ ተፈቶ እንዲሄድ ያደርጋልና ቅዱስ ዮሐንስ እየጸለየ እያገለገለ በዛሬው ቀን በእስር ቤት እያለ ያረፈበት ቀን ነው።
በረከቱ ይደርብን። እናንተ እንዲህ አይነት ስራ ሰርቶ ቢሞቱ ህይወት እኮ ነው፣ ብንታሰርም እኮ ህይወት ነውና ግን ሞተ። የሚገርመው ይቺ ሴት አበደች። አሁን ማን ይፍታት? ታስራለች። ታላቁ አባታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ እንዳስተማረን በዚህ በማቴዎስ ወንጌል ምዕራፍ 16 ላይ እንደተጻፈው ለአንተም የሰማያትን መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ የፈታው የተፈታ ይሆናል ብሎ ለቅዱስ ጴጥሮስ ስልጣን እንደሰጠው ቅዱስ ዮሐንስ አፈወርቅ የማሰር የመፍታት ስልጣን ተሰጥቶት ነበረ። ግን አበደች፣ ጨርቋን ጣለች። ያ የነጠቀችው ሀብት ለሕክምና ከሀገር ወደ ሀገር ለመሰደድ እንጂ ራሷን ልትቀይርበት አልቻለችም። ዛሬ እየተስገበገብን አንዱን አሳደን እኛ እንኖራለን ብለን ተስፋ ምናደርግ ሰዎች አለ። አንዱን ነቅለን ዘመዳችን የምንተክል ድሃውን የምናሳድድ ጊዜያዊ በሆነ ስልጣን ተመክተን ጊዜ ሰጠን ብለን ድሃ አደጉን የምናባርር ባለስልጣኖች፣ ባለዘመኖች የምንል ራሳችንን በተለየ መልኩ የምናይ ሰዎች አለንና ዘመን የእግዚአብሔር ነው፣ ስልጣን የእግዚአብሔር ነው፣ ሁሉ የእግዚአብሔር ነውና የተሰጠን ስልጣን በአግባቡ ተጠቅመን እግዚአብሔርንም ሰውንም አገልግለንበት በረከት እንድናገኝበት እግዚአብሔር በቸርነቱ ያግዘን። ስለዚህ ቅዱስ ዮሐንስ አፈወርቅ በዛ በሞተበት ሰዓት እንግዲህ እቺ ሴት መከራዋ ኃጢአቷ በዛባት፣ መጨረሻ ላይ ግን መቃብሩ ላይ ሄዳ አለቀሰች፣ ወደ ልቧ ተመለሰች። እግዚአብሔርም ልቦናዋን ሊመልስላት በቅዱስ ዮሐንስ አፈወርቅ በኩል ስራ ይሰራል። አባቶቻችን ከሞቱም በኋላ ስራ ይሰራሉ፣ በሕይወትም ካሉ ስራ ይሰራሉና እንግዲህ ታላላቅ ስራዎች የሰሩ አባቶቻችን የቅድስት ክርስቶስ ሰምራ የቅዱስ ዮሐንስ አፈወርቅ በረከታቸው በሁላችንም ላይ ይደርብን። እቺ ሴት መጨረሻ ላይ እንግዲህ መጽሐፉ ወይም በዛ ባለው በስንክሳሩ ላይ በተግሳጸ ቅዱስ ዮሐንስ አፈወርቅ ላይ ተጽፎ እንደምናየው በመቃብሩ ላይ ተንከባላ እነ ኤልሳ መቃብራቸው ላይ የሞቱ ሰዎች አስነሱ አይተናል፣ መጽሐፍ ቅዱስ ላይ ተጽፎ። እንግዲህ እሷም ደግሞ በዛው ህይወቷ ተቀይሮ ልቦኗ ተመልሶላት እንግዲህ ሰው እንደሆነች ቃሉ ይናገራልና እግዚአብሔር አባታችን ይህንን ታላቅ ስራ በቅዱስ ዮሐንስ ላይ አድሮ ስለሰራ ስሙ ለዘላለም የተመሰገነ ይሁንልን። የቅዱሳን አባቶቻችን በረከታቸው ይደርብን። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን። አሁን ሁላችሁም ቅድም እንዳየነው አይቶትም ምን አለለት? አዘነለት። ቅዱስ ዮሐንስ እንዴት እንዳዘናያችሁ ከንግሥቲቷ ይልቅ ለመበለቷ እንዳዘነላት፣ ለብቸኝነቷ ሴት ምስክር ለሌላት፣ ሰው ለሌላት፣ ገንዘብ ለሌላት፣ አይዞሽ ባይ ለሌላት ለብቸኛዋ ሴት አዘነላት። ዛሬም እንዲሁ ዓለም የገፋቻቸው ዘመን የጣለቻቸው እንዲሁ የተቸገሩ ወገኖቻችን አሉና አዝነንላቸው እንደ ሰው ተመልክተናቸው እንድንኖር እግዚአብሔር በቸርነቱ ያግዘን። እኛ አሁን የምናለብሰው የምናስበው ሰውን የምናከብረው ባለባበሱ ነው አይደለ? የእግዚአብሔር ሰላምታ እንኳን ስንነት አዳፋ የለበሰ ቀና ብለንም አናይ፣ ሰውም አይመስለንም። ስለዚህ እግዚአብሔር ግን ሁላችንም እኩል አድርጎ ፈጥሮናል። ስንፈጠር አንድ ነን፣ ስንሞትም አንድ ነን። መካከሉ ላይ ግን መለያየት አለ። ሀብታም፣ ድሃ፣ ባለጸጋ። ስንሞትም ለየትኛው ሰው ድሃው የሚቀበርበት ሀብታሙ የሚቀበርበት መቃብሩ አንድ ነው፣ ግን ማሳመሪያ ሊኖረው ይችላል። ያ አይደለም ጽድቅ የሚያሰጠውና ስለዚህ ሁላችንም ሰው ስናከብር በሰውነቱ ብቻ ሰው መሆኑን ብቻ ተረድተን እንድናከብር እግዚአብሔር በቸርነት ያግዘን። ዛሬ እንዳንተዛዘን በቋንቋ በነገድ በጎሳ ተከፋፍለን ክርስትናችንም እንግዲህ ከነጠላ ማለፍ አልቻለ። ያው ሁላችን በተለያየ መልኩ እንግዲህ ከደመና በታች እየሆነብን ጸሎታችን አላረግ እያለ እንዲሁ ተቸግረናልና እግዚአብሔር ከችግር ያላቀን፣ ሰላሙን በረከቱን ይስጠን። የቅዱስ ክርስቶስ ሰምራ የቅዱስ አባታችን የታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በረከት ይደርብን። የቅዱስ ሚካኤል አማላጅነት ቃል ኪዳን አይለን። የጻድቁ አባታችን የአቡነ ተክለ ሃይማኖት በዛሬው ቀን ፍልሰተ አጽማቸው ነውና በረከታቸው ይደርብን። ስለ ሁሉ ነገር እግዚአብሔርን ከፍ አድርጋችሁ አመስግኑላችሁ። ምስጋናችን ያንሳል፣ አመስግኑ ደግማችሁ። ስለዚህ አሁን ከሰማነው ቃል ምንድን ነው የወሰድነው? ርኅራኄነት፣ ምንነት፣ ቸርነት፣ ደግነት እነዚህን ነገሮች አይተናልና የሰው ልጅ ደግሞ የሚድነው በእነዚህ ብቻ ነው። በምን? ርኅራኄነት፣ ደግነት፣ ይቅርባይነት፣ የዋህነት። እነዚህን ካልያዝን ወደ እግዚአብሔር መንግሥት አንገባ። ለዚህ ክርስቲያኖች ከክፋት ምን ይሻላል? ደግነት፣ ከመንጠቅ መስጠት፣ ከመቀበል ደግሞ ለሰዎች መስጠት የተሻለ ነውና
ይህንን አድርገን መንግስቱ ጽድቁን እንድንወስድ እግዚአብሔር በቸርነቱ ያግዘን። የተቀመጣችሁ ሰዎች ያለውና እንዳለመታደል ሆኖ እንጂ አይደለም ተቀምጠን ቆመንም እግዚአብሔር አላችሁ። እዛ ርቃችሁ ያላችሁ ወደዚህ ቀረብ በሉ። እግዚአብሔር ሰላሙን በረከቱን ይስጠን። አባቶቻችን ካህናትን እንዳታዩ፣ ምክንያቱም ከ5 ሰዓት ጀምሮ በቅኔ ማህሌቱ ሲያገለግሉ አሁንም ረጅም ሰዓት እስከ ቅዳሴው መጨረሻ ሲያገለግሉ ስለነበር ነውና እስኪ ሁሉንም እግዚአብሔር በረከት እንዲሰጥ ከፍ አድርጋችሁ አመስግኑ እግዚአብሔርን። እድሜውን ጸጋውን አብዝቶ ይስጥልን። ታላቁ